ነበረ። ቅድሚያ ለእናቶች ነበር የሚባለው። ይቅርታ እውይ ሩታዬ እንኳን ከእናትሽ ተገናኘሽ። እውነት ለመናገር በጣም ደስ ብሎኛል። ውድ ቤተሰቦች ለምን እንደሆነ ታውቃላችሁ? ሁሌም ባዳው ነው እየመጣ እየቦጨቃት የነበረው ማለት ነው። እና ዛሬ እንግዲህ ከእናቷ ጋር ከወንድሟ ጋር የወንድሟ ሚስትም ሳትቀር መታለች ማለት ነው። እውነት ለመናገር በጣም ነው ደስ ያለኝ። እናንተ ልዑሌን ማን ነው ያመጣው? ጋይስ ልዑሌ ማን ነው ያመጣው ዛሬ ማለት ነው? እኔ ቲክቶክ ሰፈር አልገባሁም፣ ነገር ግን ዩቱብ ሰፈር ፎቶ ተፖስቷል። እዛም ተፖስቷል። ማን ነው የፖስተው? ቲክቶክ ሰፈር ተፖስቶ ነው ወይስ ዩቱብ ሰፈር ነው? እኔ እንጃ። ውድ ቤተሰቦቼ በሰው ገጽ ላይ ነው ያየውኝ ማለት ነው። የኔ አባት ወይ ቢበላቸው ሲያሳሳ ልጁ እውነት ሲያሳዝን። እድግ በል እውነት እድግ በል፣ ሌላ ምንም አልልም። እድግ በል በቃ ተመንደግ። የምን ባህሪ ያዝና ውጣ፣ ጥሩ ባህሪ ይዘህ ውጣ። ሌላ ምንም አልነካካም። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ለማንኛውም ላይክ እያደረጋችሁልኝ እና ሩታዬ እናት እንግዲህ ዛሬ ወደ አዲስ አበባ ሄዳ ያው የመጣችበት የሌላ ጉዳይ ነበረ። በዛ ምክንያት ነው የተገናኘ ነው አለች ማለት ነው ሩታዬ። አሁን እናትሽ መታለች። ስለዚህ ያዣት፣ እውነት ያዣት ቢያንስ ለወር እንኳን ባይሆን ለሳምንት ለሁለት ሳምንት ብትይዛት እኔ አብረው ቁጭ ቢሉ ደስ ይለኛል። የምሬ ነው ብላችሁ በጣም ነው ደስ የሚለኝ ማለት ነው። እና ቁጭ እንደምትልልሽ ተስፋ አደርጋለሁ። ግን መምህር ናት እንትን አይደለችም ማለት የስራ ሰው ናት ማለት ነው። መምህር የሆነ ሰው እንግዲህ ስራው አይተውም እስከሚያረጁ ድረስ እኮ አይተውም። የኛ ሀገር ሰዎች ለምን እንደሆነ አላውቅምና መምህር ናት። አባቷ መምህር ነው። አቤት የተማረ ይግደለኝ። ለማንኛውም ለሩታ ተመሰከረላት። ምን ተብለው ልጅን ቆቅ ናት፣ ሁሉንም ነገር ማስተካከል ትችላለች። አንዳንዴ የሆነ ነገር ሳይ ልሂድ እላለሁ፣ ነገር ግን በራሷ ጊዜ እንደምታስተካክለው እርግጠኛ ነኝ አለች ማለት ነው። እኔም አላልኳችሁም ጋይስ፣ እኔ አላልኳችሁም? ብልጥ ናት ልጅቱ፣ ብልጥ ናት፣ በጣም ብልጥ ናት። ብልጥ በቃ እንደዚህ ስታዩት ምናልባት ሞኝ ጅል ልትመስላችሁ ትችላለች። አይደለችም፣ አይደለችም። ብልጥ ሰው እኮ በምንም ዝም ብሎ እንደዚህ በተልካሻ ቦታ ልታገኙት አትችሉም እኮ ቤተሰብ። ሞኝ ሰው ነው፣ ልክ እንደኔው ሰው ታገኙታላችሁ በተልካሻ ቦታ። ብልጥ ሰው ግን አታገኙትም። አምናችሁ ተቀበለው። አሁ ግልጽ ግልጹን እንነጋገር ከተባለ ማለት ነው። እና ሩታዬ እንኳንም ፈገግ ብለሽ መጣሽ ዛሬ። እውነት እንኳንም ስቀሽ መጣሽ፣ እንኳንም ከቤተሰቦችሽ ጋር መጣሽልን። ልጅሽን ደግሞ ለቁም ነገር ያብቃልሽ። ልጃችሁ ለቁም ነገር ያብቃላችሁ። አዎ ብቻዋ ከየት አመጣችሁ ነው የሚሉኝ። እና ሲወለድ እና ሲረገዙ የት ነበራችሁ? ማለቴ የት ነበረ? አሁን ላይ ነው እንግዲህ ክርክር ውስጥ የገባው ማለት ነው። ልጄ ልጁን ልጄ ልጁን ምድረ ከርከሩ ሁላ ፈጣሪ ትዕግስቱን ስጠኝ። እንደሁን መጥፎ ነገር መናገር ሳልፈልግ እንድናገር ያደርጉኛል አንዳንድ ሰዎች። ያረቤ ለነገሩ ተሳዳቢዎች ጠፍታችኋል። አላህ ያጥፋችሁ ከምድረ ገጽ። እኔም ጋር አትምጡ። የሩታ ፈገግታ ደግሞ እየፈካች ትሂድ፣ ሁሌም እያማረባት እየሳቀች። እናንተ እየተቃጠላችሁ ሂዱ። እኔ ምን አገባኝ? ይመለከተኛል እንዴ? ስለ እናንተ ያገባኛል? አያገባኝም፣ አያገባኝም። እውነት ለመናገር እህቶቼ ናችሁ፣ ምኔ ናችሁ? ምንም አይደላችሁ። እኔ ዝሙትን ደጋፊ ሰው ምንም ሊሆን አይችልም። የምሬ ነው የምላችሁ፣ ምንም ማለት ነው። እንደናንተ እህትና ወገን ባይኖረኝም ሰላም፣ አዎ ሰላም አይደል የሚባለው? ባይኖረኝም እንዳይኖረኝ ሊኖረኝም አልፈልግም። ባጃችሁ ግቡ። ይሄ ነው የምላችሁ። ለማንኛውም አንዳንዶቻቸው ደግሞ ሽማግሌ ሊልክ ነው አብርሃም ለሄርሜላ ቤተሰብ ይላል። ቱ ተበርቺ ሰላም ይላል ጉራጌ። እናያለን። ለማንኛውም እናያለን። እናንተ ምድረ ዝፍጥ ሁላ ማለት ነው ቤንዝል። ለማንኛውም ቤተሰብ ሰላም ሁኑልኝ በያላችሁበት።